እንዳለ ታውቃለህ አይደል? ልጁን ያለ አባት እዛ ሀገር ይዘው ሄዳ ልጁ በማይሆን መንገድ እንዲያድግ ነው የምፈልገው። አንድ ነገር ልንገር፣ እኔ ይሄ ልጅ ከማይሆን አባት ጋር የሆነ የማይሆን ነገር እያየ የእሱን ስራ እያየ አድጎ እሱን ከሚተካ እንደ ያለ እናትም ያለ አባትም ቀርቶ ጥሩ ኑሮ ይኖር። እንዳትሄድ እዚህ ጋር ረግጠህ ከሄድክ እኔን የማይሆን ነገር ነው የሚፈጠር። እንዳትሄድ ቆማ አዋራኝ። ሰማኛ ኧረ አቡሻ እኔ እንጃ አላውቅም። እኔ በዚህ ጉዳይ ቁጭ ቆሜ ካንተ ጋር አላወራም። አቡሻ በእናትህ አቡሻ ተው በእናትህ። እኔ ስለሱ ላወራ ቁጭ ብዬ። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ። ሰሞኑ ያው እንዳያችሁት ነው ጥሩ ስሜት ላይ አይደለሁም ያለሁት። በኖቤልና በሩታ ምክንያት የማይሆን ነገር ውስጥ ገብቻለሁ። እታች ድረስ ወርጄ ይቅርታ እስከመጠየቅ ምናምን ደርሻለሁ። ይባስ ብሎ እንደዛ ለመገዳደል የምፈልገውን አቤልን ጠርቼ ካላስታረከኝ ብዬ እንትን ብየዋለሁ ምናምን ብዙ ነገር አይታችኋል ብቻ። እና ዛሬ ደግሞ ለምንድን ነው የመጣሁት? ኖቤልን ጠርቼዋለሁ፣ እየመጣ ነው። ሰሞኑ ቤት አልነበረም እና ሰሞኑ ቤት ያልነበረው አይ ቲንክ ለኔ ይሄን ጉዳይ ስላልነገረኝም ሊሆን ይችላል፣ በስራም ጉዳይ ሊሆን ይችላል። አላቅም ምን እንደሆነ እኔ ምንም ማውቀው ነገር የለም። ቤትም አልመጣም፣ ስልክም ስደውልለት ምናምን አያነሳም። ሩታንም ስጠይቃት ያው እርግጠኛ አይደለሁም የት እንዳለ አላቅም፣ ስራ ይመስለኛል ነው ያለችኝ። ስለዚህ ዛሬ ደግሞ ድንገት አንስቶልኝ አውርቼዋለሁ እና አስቸኳይ እፈልጋለሁ ብዬዋለሁ፣ ጠርቼዋለሁ፣ እየመጣ ነው። እስከዛ ግን ምን አለ መሰላችሁ ማወቅ ያለባችሁ ነገር እናንተ እኔ ምን አይነት አቋም ያለኝ ሰው ነኝ መሰላችሁ? አንድ ሰው ከበደለኝ በበደል አይደለም መመለስ ያለብኝ። ገባችኋ? እኔ ማስበው ያህንን ሰው ጥሩ ሆኜ የባሰ ያህንን ሰው መበቀል ነው እንጂ ያለብኝ በጥሩነቴ መበቀል አለብኝ እንጂ መጥፎ ነገር አድርጌ ምናምን መበቀል አለብኝ ብዬ አላስብም። የቤተሰቦቼም አቋም ደግሞ እንደዚህ እንዲሆንልኝ ነው የምፈልገው። እንደኔ አቋማቸው እንደኔ ጥሩ እንዲሆን ነው። መጥፎ ነው እያልኩኝ አይደለም፣ ግን ይሄ ወጣትነትም ሊሆን ይችላል ምናምን የሆነ አለ አይደል አንዳንድ ነገራቶችም ሊሆን ይችላሉ ይሄንን ነገር እንዲያረጉ ያረጋቸው። ነገር ግን ይሄንን ነገር ማረጋቸው ልክ ነው ብዬ አላስብም። ይሄንን ነገር ደግሞ ይሄንን ሐሳብ ሩታ ታመጣዋለች ብዬ ስለማላስብ ኖቤልን ቀድሜ ላግኝና ላዋራው ብዬ ነው። ኖቤልን ካወራሁት በኋላ ያለውን ነገር ጠይቀዋለሁ። ሩታ ከሆነችም ጥፋተኛ ሩታን ምጃ እናገራታለሁ። ግን ሆነም ቀረ እኔ ወርጄ እታች ድረስ እኔ ዝቅ ብዬ እንደዛ ስዝት እኔ ትክክል እንደሆንኩ እንደዛ ሳወራ እንዳልነበር ልክ ነኝ። አሁንም በነገራችን ላይ አሁንም እኔ ተሳስቻለሁ እያልኩኝ አይደለም። እኔም ቤተሰቦቼም ልክ ነን። የተሳሳቱት ቤተሰቦቼም ምንድነው እሱ ላይ መጥፎ ነገር ማድረጋቸው ነው እንጂ ሌላ ምንም ነገር ያጠፉት ነገር የለም። እና ብቻ በአጭሩ አሁን ደውዬለታለሁ፣ እየመጣ ነው። ቆየብኝ ብቻ አወራዋለሁ እሱንም አግኝቼ እሱም እንትን ካለ በኋላ ምናምን እሱን ካወራሁት በኋላ ደግሞ ሩታንም አግኝቼ አወራታለሁ። እኔ ይቅርታ እንደጠየቅኩት እነሱም ይቅርታ መጠየቅ አለባቸው። ምክንያቱም ያረጉት ነገር ልክ ነው ብዬ ስለማላስብ ነው። ብቻ ይምጣና እስኪ ያለውን ነገር ደግሞ ከሱ ጋር በደንብ እንትን እንልበታለን ብዬ አስባለሁ። በደንብ እናወራበታለን ብዬም ስለማስብ አሁን ብዙም ነገር እያወራሁላችሁ አይደለም። እሱ ይምጣና አንደኛውን አይ ቲንክ ከዛ ጋር የሚታየኝ እሱ ነው፣ እየመጣ ነው። እስኪ አወራዋለሁ። አቡሻ ተናን ምን ሆነ ነው ስልክ አጥፍተህ የጠፋው? ካሜራ ደቅነ ስራ ነበረብኝ ሰሞኑን። እባክሽ ምንም አላልኳችሁም ነበር አጋጣሚ ስለሆነ። እሺ ያው ዛሬ ካሜራ ደቅነ ምናምን ይጠራኝ። ካሜራ ምናምን አለ። ያው ትንሽ በጥሩ ነገር አይደለም የመጣሁት። ባይዘዊ ትንሽ ሎክስ ነው። ምን አጥፍቼ ማለት ያረከው ነገር ልክ አይደለም። በነገራችን ላይ ማለት ይኸውልህ አሁን ተጠፋፍተናል ትንሽ ምናምን ተራርቀን የተገናኘ ነው። ሰላም ልበል ላውራ ብዬ ነው እንጂ ባለፈው ከሩታ ጋር ያረጋችሁት ነገር ለምንድን ነው እኔን ሳታማክረኝ ያረጋችሁት? አቡሻ እንዴት መሰለሽ፣ ይሄ የሁለታችንም ሀሳብ ነው። ብታቆም ባታቆም አይጠቅምም ብዬ ስላሰብኩ ነው። አንደኛ አይጠቅምም አይደለም። እኔ ከዚህ በፊት አይደለም ነገር ባይዘው ምንም ልትበሳጭ፣ በጣም ጥሩ ነገር ነው ያደረግነው አቡሻ። ይሄ ነገር ላስደስት ነበር። ማወቅ ያለብህ ነገር ማለት ነው ኖቤል አይተህ ሊሆን ይችላል
እኔ በአንተ ምክንያት ይቅርታ እየጠየቅኩ ነው ያለሁት። እያዘብኩ ማንን? አብርሃምን ይቅርታ ጠይቄዋለሁ ከቢኒያም ጋር። ምን ማለት ነው? ለምን ይቅርታ ብትጠይቀው? ምን ሆንኩ ብለህ ነው የምትጠይቀው? እናንተ ባረጋችሁት ስራ ነው። እኔ እንደዛ አይነት ስራ ይኸውልህ፣ እኔ አንድ ነገር ባስተካከል ቁጥር ሁሌ ታበላሻለህ። በቃ ይሄ ነገር አይደረግም። ይቅርታ የምትጠይቀው ምንድን ነው? ለምን ይቅርታ የምትጠይቀው? ሲጀመር ኖቤል ይኸው እስከ ዛሬ ድረስ ማለት ነው በአንተ መንገድ ሄደናል አይደል? በማንም መንገድ አይደለም። ሩታ በምትፈልግበት መንገድ ሰማኝ። ምንም ሩታ በምትፈልግበት መንገድ አይደለም። አሁን እኮ ይኸውልህ ኖቤል እስከ ዛሬ ድረስ ማለት ነው እኔ ስራ ላይም በጣም ቢዚ ስለመሆን አንዳንድ ነገራቶችን አንተ በራሱ ውሳኔ ወስን እያልኩኝ ብዙ ነገራቶችን ትቼላለሁ አይደል? ይኸውልህ አቡሽ አንድ ነገር ንገረኝ። የኔ ነገር ሲሆን አንተ ውሳኔውን የምትወው ሩታ እኮ ይኸውልህ ሩታ እኔ አድቫይስ ነው የምሰጣት። አንተ ለምንድን ነው የማይሆን ነገር እንደዚህ የምትሰጣት? ትክክለኛ ነገር ነው ያደረግነው። ትክክለኛ ነገር ተከራከረኝ አልፈልግም። ባይዘው በዚህ አይነት መንገድ እኔ በጣም ስልህ እሱ ካደረገን አንፃር አቡሻ እሱ ካደረገን አንፃር ላረግን ይሆናል አላረግንም ይሆናል እሱ ካረገን አንፃር። ነገር ግን እኔ እንደውም ደስተኛ ትሆናለህ ብዬ ጠብቄ ነበር። ይሄንን እንደውም ካንተ አልጠብቅም። ምንድነው ደስተኛ መሆነው? ደስተኛ መሆነው ምንድነው? ጠበቃ ስቆምላቸው የነበሩት ቤተሰብ ስማኝ ነው ቤት ወንድም ነህ ተበሳጭ ባለ ስላላማከርን ይቅርታ መጠየቅ ግን የማይደረግ ነገር ነው። ምን ሆንኩ ብለህ ምን ሁሉ ነው ይቅርታ የምጠይቀው? ያንን እንደው እኔ ባለማማከራችሁ አልተናደድኩም። ምክንያቱም እኔ ስራ ላይ ነበርኩ፣ ስራ ቢዚ አድርጎኝ ነበር። ስራ እንዳልፈታ አስባችሁልኝ ነው ብዬ ነው ያሰብኩት። አለማማከራችሁ ደስ ብሎኝ ነበር አብረው ስትሆን እንዴ። እስከ ዛሬ ድረስ እንደዚህ እየለፋን ያለ ነው እኮ ማለት ነው የእሷን ህይወት የእሷን ደስታ እንመልሳለን ብለን ነው እንጂ ገደል አይገባም እንዴ። አቡሻ አላየውም እንዴ ሲልከስ? አሁንም እኮ ስቲል እዛው ላይ ነው ያለው። አሁንም እዛው ላይ ነው ያለው። ግን ማወቅ ያለበት እኔ ቪዲዮ ምናምን ከፍቼ አይቼ አላቅም። ሰሞኑንም ምናምን ስራ ላይም ነበርኩ እንዳልኩ ነው። አጋጣሚ ትላንትና ስከፍት ግን ያየሁት ነገር ደስ አይል። ስቲል መልሶ የት ነው ሄደው? ሄርሜላ ገብቷል ጨዋታው። ይሄ ልጅ አብሯትም ቢሆን ከሩታ ጋር አይመለስም። ለይ እንደማሩ እንዴ እኔ ለምን የሩታ አይምሮ ይበላሻል እንዴ? ገና እኮ ነች አቡሻ። ማወቅ ያለብህ ነገር አንተ ነገር ማየት ትፈልጋለች። ልክ ነህ። በዚህ ልጅ ምክንያት ማበድ አለባት። ልክ ነህ። ይኸውልህ ልክ ነህ። ግን አሁን የመጣላት የውጭ ፕሮሰስ ሁላ እንዳለ ታውቃለህ አይደል? ልጁን ያለ አባት እዛ ሀገር ይዛው ሄዳ ልጁ በማይሆን መንገድ እንዲያድግ ነው የምትፈልገው። አንድ ነገር ልንገር፣ እኔ ይሄ ልጅ ከማይሆን አባት ጋር የሆነ የማይሆን ነገር እያየ የእሱን ስራ እያየ አድጎ እሱን ከሚተካ እንዴ ያለ እናትም ያለ አባትም ቀርቶ ጥሩ ኑሮ ነው። ሰምተኛል አቡሻ? አዩ ለአንድ ነገር ልንገር አቡሻ፣ እኔ ብዙ ነገር አሳልፈናል አይደለም አቡሻ? አይደለም እኔ የሆነ ውሳኔ ስወስን ትክክለኛ ነገር ይሆናል ብዬ ነው። ግን አንተም ደግሞ ተቃርነኸኝ አታውቅም። ልክ እኮ እስከ ዛሬ ድረስ ነው ተቃርኜማ አውቃለሁ። ይኸውልህ ነው ሰማኝ ይኸውልህ ዛሬ ማለት ነው ዛሬ እንድሰማኝ እፈልጋለሁ። ገባ? እስከ ዛሬ ድረስ አንተ ስታወራ ሰማሃለሁ። ብዙ ነገር በአንተ ውሳኔ ሄደናል። ታውቃለህ እኮ ኖቤል፣ እኔ ከዚህ በፊትም አቤልም የሚባለውን ልጅ እነ ብሩክም ምናምን የሚባሉ ልጆችን እናጥፋቸው ብለኸኝ እኔ አስቁሜህ ነው አይደል? እሱን እኮ ነው የምልህ። በቃ ያንን ነገር ግን ማለት ነው እኔ ማረጋግጡኝ አይደለም። ገባ? እማስቆምህ ለምንድን ነው? ያንን ነገር እኔ ማረጋግጡኝ ወይ ደግሞ አንተ አርጋው አንተ ላይ የማይሆን ነገር የሚመጣ መስሎኝ ነው አይደለም። ገባ? የራሳችን ህይወት አለ። እኛ ላንታሰር እኮ እንችላለን። የሆነ ነገር አድርገን እኮ ችግር የለውም ልንፈታው እኮ እንችላለን አይደል? ነገር ግን ህሊና የሚባል ነገር አለ። አንተ እዛ ጋር የሰውን ህይወት እንትን ብለህ ህሊና አንተ እንዴት ህሊና ይወቅስህም? ቆይ ነው አቡሽ አንድ ነገር ልንገር። ግን ይኸውልህ አቡሽ አንድ ነገር ልንገር። አሁን ባደረኩት ነገር መጸጸት ምናምን አይደለም እና እኮ ልትጸጸት ይገባል። በእናትህ እኔ እኮ የሆነ ነገር አስቤበት ከሩታ ጋር ተማክረን ሁሉ ነገር ያደረግነው አይደለም እኮ። ልክ አይደላችሁም። ሩታ ይሄንን ነገር ባለቤት እያለች እኛ ምንም ልንበሳጫጭ አይገባም። እሷ ደስተኛ ካደረጋት አቡሻ የትም እንገባለን። ታውቃለህ አይደለም? የትም ነው የምንገባው። እሱማ የእሷን ደስታ ፍለጋ አይደለም እስካሁን ድረስ እየተጓዝን ያለ ነው። 9 ወር ሙሉ ልጁን በማህፀኗ ይዛ እንደዛ አንገላቷት፣ እንደዛ አንዴ ሲጫወትባት፣ አንዴ ከማንም ጋር ሲልከሰከስ፣ አንዴ እኛን እንትን ሲታወቅ ነገር አቡሻ ስማኛ፣ ይህ ሁሉ ነገር ሲያደርግ ምንድን ነው ያደረግነው? ለምን አደረግን ብለን እንትን ብለናል። በቃ ጓደኞቹ ናቸው። እሱም የማይሆን ስራ ሰርቷል። አንዴ ከሌላ ልጅ አለው ሲባል ምናምን ይኸው በእሺ ማረጋገጫ አይደለም ይሄ አቡሻ። እሺ አሁን እሺ የፈለገ ትዳር ይበጥበጥ፣ የፈለገ ተንኮል ይሰራ፣ አማራጭ አዘጋጅቶ ነው እየኖረ ያለው ማለት ነው እኮ አቡሻ።
ነገ የሆነ ነገር ጸብ ቢፈጠር እኮ ሩታ ድጋሚ ተጠቂ ነች። አዎ ግን ለኔ አሁን እናንተ እንዴት እያሰባችሁ ነው እኮ አልገባኝም። አቡ ነው ቢለውል እየተግባባን እንጂ ምን ሆነ ነው? እኔ እናንተ አብረን ያደግን ሰዎች ካልተግባባን እንዴት ነው ከሌላ ሰው አይደለም እንድታዳምጠኝ እፈልጋለሁ። ትክክለኛ ነገር አይደለም የምትል እኮ ልክ አይደለም ያልኩት ለምን መሰለህ? እኔ አሁንም ቢሆን እንድትረዳኝ የምፈልገውና እንድታውቅልኝ የምፈልገው ነገር ከአብርሃም ጋር ትመለስ ሩታ እያልኩኝ አይደለም። ገባ? ከአብርሃም ጋር መመለስ አለባቸው እያልኩኝ አይደለም። ተረዳኛ? ነገር ግን ምን እንደሆነ ታውቃለህ? ማወቅ ያለብህ ነገር የፈለገ ሰው ሊበድልህ ይችላል። አንተ ምን ሆነ ነው? እኛ በእንደዚህ አይነት መንገድ እኮ አድገን አናውቅም። እንዴ ከየት ያመጣው ባህሪ ነው ይሄ? ዲያቡሻኔ ይኸውልህ እኔ ምን ማድረግ ነው? ምንም ቢሆን እኮ ማለት ነው አይደለም እንዴ እንደውም ይሄን ነገር ማስተካከል ነው እንጂ ያለብህ እንደውም ጥሩ ነገር ነው ብለህ ነው እንደውም ልክ አይደለም የሰራችሁት ኖቤል ልክ አይደለም። ልክ እኮ ሰርታችሁ ቢሆን እኔ ታገኛለህ አይደለም ከመደገፍም አልፌ ማለት ነው ብዙ ነገር ነው ማድረግልህ እንዴ አብሬ ከጎንህ ከመቆምም በላይ ነው መሆንልህ። ይሄን ነገር አስረድቼ ምናምን አይደለም በጣም ሲምፕል ነገር ነው ያደረግነው በቃ በእኔ ቦታ ነው ይሄንን የምነግርህ ነገር ስማኝና እኔ ነገር ስህተት ከሆነ እኔ ልቀጣ አንድ ነገር እናንተ እኮ አንድ ቦታ ላይ ነው ያለው እኮ ልነግርህ ነው። ስማኝ አንዴ ሄርሜላ ከሩታ በልጣለሁ ብላ ስላሰበች አይደለም ይሄ ሁሉ ነገር ያደረገችው ወይም ደግሞ እኔ ለአብርሃም እገባዋለሁ ብላ ነው አይደለም። እንደማትበልጥማ ሁላችንም እናውቀዋለን። ሩታ ደግሞ ለአብርሃም ለወንድም ለዛች ልክስክስም ለጓደኞቹም ጭምር ሩታ ከማንም በላይ እንደሆነች ለማሳየት ነው እንጂ ማን ተጎዳ እኮ በዚህ አይነት መንገድ ነገር ማለት ነው። ኖቤል እየሰማኸኝ ከሆነ ያኔ ያረጋችሁት ነገር ጉዳት ነበረብን አቡሻ አይደለም። ይኸውልህ ያኔ ያረጋችሁት ነገር ግን ምንድነው ያረገው? ልጁ ይቅርታ ጠይቋት የባሰ ከልጅቷ ፍቅር እንዲይዘው እኮ ነው እያረጋችሁ ያላችሁ። ኧረ የትም ምን ማድረግ ነው? ይኸውልህ የራሱ አይደለም ኖቤል መረዳት ያለብህ ነገር ማለት ነው የራሱ ሚስቱ የራሱ ሚስቴ የኔ የሚላት ሴት እንደዛ ካረገችው በኋላ ባዳ ደግሞ የሚላት ሴት ካጠገቡ ሆናለት እሱ የሱን ደስታ እፈልጋለሁ ብላ ስትመጣ ምንድነው የሚሰማ? አንተ ራሱ እኮ ምንድነው የሚሰማ? ይሄንንም ነገር እናላቀው ነው የምልህ። በቃ ይሄንን ነገር በሷ በኩል እኮ ነው። አንድ ነገር ንገር፣ ልጁ ትምህርት ወስዶ ምናምን ትምህርት ብቻ ሳይሆን ህይወቱ ላይ ትልቅ ቅጣት ደርሶበት ትልቅ ነገር ደርሶበት ካልተማረ መቼም አይማርም። እኔ ደግሞ ሩታ እንድትሰቃይ አልፈልግም እኮ ሩታ አሁንም ልጅ ወልዳለታለች። ሌላ ችግር ነው ገብቷል። ልጅ ማለት ሌላ በነገራችን ላይ አሁን እንድታውቅልኝ የምፈልገው ልጁን ይዛ ሩታ የትም ሀገር አትሄድም። እሱን አቡሻ እሱን እንደምናስተካክለው እናስተካክለዋል። ችግር የለውም። መሄድ ካለባት ትሄዳለች፣ መቅረብ ካለባት ትቀራለች። ግን መሄዷ የማይቀር ነገር ነው ለተወሰነ ጊዜም ቢሆን። ይሄ ነገር ልክ አይደለም። የምር ማለት እያረክ ያለው ነገር ልክ አይደለም። ኖቤል እንድታምንልኝ እፈልጋለሁ። እኔ ዛሬ እዚህ ጋር ስመጣ ማለት ነው ትክክለኛ ነገር ነው አቡሽ። ይኸውልህ አይደለም ዛሬ እኔ እዚህ ጋር ስመጣ አብረን ሆነን ይቅርታ ጠይቀን ነገሩን እናስተካክለዋለን ብዬ ነው እንጂ ይኸውልህ እኛ እኮ ብዙ ነገር ማድረግ እንችላለን። ስማኝ አንድ ነገር ልንገርህ። አሁንም አንተ ስለሆንክ ነው የመጣሁት እንጂ ስራ አለብኝ አቡሽ። ታውቃለህ በጣም ቢዚ ነን ሁለታችንም አይደለም። ግን ለማንም ተራ ለዚህ ጀዝባ ብዬ እኔ ለዚህ መመካከር ራሱ አልፈልግም። ለሱ ብለን ሳይሆን ግን ለእህታችን ስንል ነው እንድትመካከር ነው። ገደል ይግባ የፈለግነውን ነገር እናደርጋለን አቡሽ እኮ ይኸውልህ አሁን ማለት ነው ይሄንን ነገር በማድረጋችሁ እኔ ብዙ ነገር ለማድረግ አስቤ ያንን ነገር ነው እንዳላረግ ያረጋችሁኝ እያልኩ እንዴት ነው ማትረደኝ? ቆይ እንኳን ይሄን ተራ ነገር ለመግደልም አስበን እንደነበር ታውቃለህ እኮ ይኸውልህ ትሰማኛለህ አይደል? ተራ ነገር ነው አቡሽ በጣም ተራ ነገር ነው። በተራ ነገር አበላሻችሁት ነገሩን በተራ ነገር አበላሻችሁት እያልኩ እኮ ነው። እኔ ምን ሆናችሁ? ይኸውልህ እነዛ ልጆች ናቸው እንደዚህ ተናደን ታዋራ በጣም ነው እንጂ የሚያናደው እነዛ ልጆች ናቸው። ሁለት መሰሪ ልጆችና አንድ ልክስክስ ሴት ናታ ህይወታቸውን ገብተው አይደለም እነሱን ካጠፋን ማለት ነው ድጋሚ ወደዛ ነው ለማጥፋት እሱን ስርዓት ማስያዝ አለብን አቡ። እነሱ ሲጠፉ ነው ይኸውልህ መጀመሪያ እነሱ ሲጠፉ ነው ገባህ? እነሱን ለማጥፋት እሱን ስርዓት ማስያዝ አለብን። በእነዚህ አይነት መንገድ አይደለም ስነ ስርዓት የምታስይዘው አቡ። ከስር እያሉ እኮ ብዙ ነገር እኮ በእነዚህ አይነት መንገድ እንዴት ነው እሱ ሩታን እንኳን እየተናገሯት ነው እኮ አቡ። ከስር ሲያሸረግጉ ነው ሩታን ማለት ነው ወንድም ሆነን ከእናንተ እንበልጣለን የሚሉ ልጆች ዛሬ ደርሰው እሪ ይላሉ። አሁን እያሽቃበጡ እንዲህ በነፈሰበት እየነፈሱ እኮ አሁን እነሱ ልክ ናቸው ብዬ አይደለም ባይዘው እነሱን ማለት ነው ይቅርታ መጠየቅ አይደለም መድፋቱላ ካለብን እንደፋቸዋለን። ይቅርታ አንጠይቃቸውም። እነሱ ግን አብርሃም በእናንተ ምክንያት እንትን ብሏል። በቃ
እሱ የበደለን በደንብ ብዙ ሊሆን ይችላል። ስማኝ ኖቤል ስማኝ፣ በቃ እስካሁን ድረስ ሰምቻለሁ። አሁን ደግሞ ስማኝ፣ እስካሁን ድረስ ብዙ ነገር በድሎን ሊሆን ይችላል አብርሃም አይደል? እኛ ግን ያህንን በደሉን በእንደዚህ አይነት መንገድ አይደለም ምን መልስ መንገድ ላይ ገባ ማቡሻ እንዴ ለምን ባናቱ እንዲህ እየተንፏቀቀ አይሄድም? የኛው ነው በየጊዜው መበላሻሸት አለበት። አቡሻ የማይቆም ነገር ነው እያካሄድን ያለነው። እንዲሁ ስንት አመታችን ለሰራተን ቡታጀራ እስከመሄድ ደረስ ነው። አንድ አመት ነው። ዞዋይ የት ያለንበት ቦታ የለም አይደል? ስራችንን ተተን እኛ ብዙ ስራ እየተበላሸብን ነው አይደል? ይሄ ነገር ደግሞ የሚሆነው ለምንድን ነው? የሩታን ላይፍ ለማስተካከል የሩታን ላይፍ እናስተካክለው ብለን ስንጀምር ደግሞ የሆነ ነገር የዛሬ አመት እዚህ ይላል አይደል? ልጅ አለው ብለህ ልጅ ይዘህ መተህ አንተ ምንም ነው የተፎገርነው የዛሬ አመት ገባ። ሁለታችንም ብቻ አይደለንም ጠቅላላ ቤተሰቡን እንዲፎገር ነው ያደረጉት። አሁንም ደግሞ ያኔ ይቅርታ ጠየቁኝ ራሴን ዝቅ አድርጌ እኔ በየጊዜው እሱን እናጣራለን። እሱ ሲጀመር ከጓደኞቹ አይወጡም፣ ጠላቱ ከጓደኞቹ አይወጡም። እነሱን ደግሞ በምናጣራበት መንገድ እናጣራለን። ነገር ግን አሁን መረዳት ያለብህ ነገር አንተ ማወቅ ያለብህ ነገር አብርሃም በድሎን ሊሆን ይችላል፣ ብዙ ጥፋት አጥፍቶብን ሊሆን ይችላል። ታትነካ እንጂ አብርሃም ከነጓደኞቹ አንጨቆረድ ይግባ። አሁን አቡሻ እኔ ስራ አለኝ፣ እኔ አልዋሽም። እኔ አንተ ብቻ አይደለም ሰምቻለሁ። የሚስተካከለውን ነገር አቡሻ አስተካክለው። ስማኝ አንተ ብቻ ነገር አርመው ይቅርታ በለው ምናምን አልሰማም። አንተ ብቻ አይደለም አንተ ይቅርታ ላልከው ነገር አሁን መናደድ እችላለሁ፣ ግን በቃ ይቅር ብዬ እኮ አሁን አንተ ብቻ አይደለም ስማኝ አንዴ በደንብ ስማኝ። በቃ እኔ እወዳለሁ ወንድሜ ነው አይደለም። በቃ ይሄን ነገር ብቻ አክሰፕት አድርግ፣ ይቅርታ አትበለው። በተረፈ ደግሞ ይቅርታ ላልከውም ነገር አይሆንም። ኖቤል አቡሻ እኔ ሐሳቤን ሳትከፍ ምን አይሆንም፣ እውነት አይሆንም። የሚሆን ነገር አይደለም። እኔ ከባድ ስራ ነው ያለብኝ አንተ ስለሆነ ለዚህ ለማንም እኔ እንትን ልበል እንዴ ኖቤል እኔ እሱ ምክንያት እኔ እናንተ ራሱ ቆመ ማውራት የለብንም። ስማኝ ኖቤል በቃ ስማኝ፣ እንዳትሄድ እዚህ ጋር ረግጠህ ከሄድክ እኔን የማይሆን ነገር ነው የሚፈጠር። እንዳትሄድ ቆመ አዋራኝ። ሰማኛ ኧረ አቡሻ እኔ እንጃ አላውቅም። እኔ በዚህ ጉዳይ ቁጭ ቆሜ ካንተ ጋር አላወራም። አቡሻ በእናትህ አቡሻ ተው በእናትህ። እኔ ስለሱ ላወራ ቁጭ ብዬ ይኸውላችሁ ቤተሰቦች፣ እኔ ምንም ነገር እንደማላውቅ አይታችኋል አይደል? ኖቤልም ትንሽ እንትን ብሏል ማለት ተናዷል። ያናደደውም እሱ አይፈረድበትም። ትላንትና እንደዛ አድርገው ምናምን እኔ ይቅርታ ሄጄ ጠይቄው ለኔ ይቅርታ አላረግም ብሎ ገፍቶኝ አብርሃም። ነገር ግን ዛሬ ላይ ይቅርታ ካላረግሽኝ ብሎ ለዛች ውሽማ ተብዬ ሲርመጠመጥ ስላየ ነው ትንሽ የተናደደው። ምንም ማድረግ አይቻልም። እንደ ወንድም አግኝቼ አናግሬዋለሁ፣ ተቆጥቼዋለሁ። ነገም ሩታን አግኝቼ አዋራታለሁ፣ በደንብ እንትን እላቸዋለሁ ምናምን። ነገር ግን በቃ አላቅም፣ ምን ማድረግ እንዳለብኝ አላቅም። እንደምንም ግን ይቅርታ መጠየቅ አለበት። ይቅርታ ከተጠየቀ በኋላ የራሱን ላይፍ ይምራ አብርሃም። እኔ አይመለከተኝም፣ ከዚህ ከውሽማውም ጋር ይኑር ምናምን ከዚህ በኋላ አይመለከተኝም። ግን ኖቤልም ሩታም እኔም አብረን ሄደን ሆነን ይቅርታ ጠይቀን ይቅርታ አድርገውልን የራሳችንን ኑሮ የሩታን ህይወት አይደል ማስተካከል ያለብን ፋሚሊያችን። እኔ የሩታ ሳቅ መመለስ ነው የምፈልገው ሁሌም ቢሆን በሩታ ሳቅ ውስጥ ነው የኛም ደስታ ያለው። ስለዚህ ያንን ነገር ደግሞ እንመልሰዋለን። አመሰግናለሁ ፋሚሊ።